ዮ ጋይስ እንዴት ናችሁ? ሚኖታ ቤተሰቦች ዛሬ ከወላይታ ሶዶ አጆራ ፏፏቴን ለማየት እዚህ ቦምቤ ተገኝተናል። ቦምቤ ከወላይታ 60 ኪሎ ሜትር ርቀት ላይ ነው የሚገኘው። አጆራ ፏፏቴዎችን ለማየት የመጣንበት ምክንያት ወላይታ ውስጥ ካሉ ቅርሶች ሊጎበኙ የሚገባቸው ቦታዎች ውስጥ አንዱ ነው። እሱን ለማግኘት ከኛ ጋር ስለመጣችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ተከታተሉ። ዲስኮ ዮ ጋይስ እንግዲህ እንደምታዩት መግቢያው ጋር ደርሰናል። አሁን እንደሰማሁት ከሆነ ውስጥ ላይ የሚሰሩት ስራዎች ብዙ እንዳሉ ነው የአካባቢ ልጆች የነገሩኝ። ይህም ባለፈው አይሾ ኢትዮጵያና አዶናይ መጥቶ ነበር እዚህ አካባቢ ማለት ነው። የፏፏቴዎች ስምም እዚህ ተጽፎ ይገኛል። ያው አንደኛው እንደምታዩት አጃንቾ ነው የሚባለው። ሌላው ደግሞ ሶኪ ነው የሚባለው። ትንሽ አስቸጋሪ የሆነበት ምክንያት የመንገዱ አለመስተካከል ነው። ይሄን ደግሞ የዞኑና የክልሉ መንግስት አይቶ አስፈላጊ ነገሮች እየሰሩ እንደሆነ ያው መረጃ አግኝቻለሁ ማለት ነው። እንግዲህ ከኔ በኋላ ብዙ ሰዎች እዚህ አካባቢ እየመጡ እንደሚጎበኙ ተስፋ አደርጋለሁ ማለት ነው። ግን ቦታው በጣም ደስ ይላል። እዚህ ደግሞ አረፍ ብለን ምሳ ምናምን በላበት ካፌዎች፣ ሬስቶራንቶች ምናምን ቢሰሩ ሞር አሪፍ ነው። ፈጣሪ ያውቃል እንግዲህ ገበታ ለሀገር በሁሉም ቦታ እየተሰራ ስለሆነ እዚህ አካባቢም ደርሶ ያው እንደምናይ ተስፋ አደርጋለሁ ማለት ነው። እንግዲህ መሰረተ ልማቶች እዚህ አካባቢ መጥቷል። ድንጋይ ምናምን አሸዋ እዛ መግቢያ አካባቢ ፌሮ ምናምን አሸዋ እንዲህ መጥቷል። እናያለን ደግሞ እስቲ እድሜ ካለን ሁሉ ነገር አይተን እስቲ ለእናንተም እናሳውቅ ይሆናል። ጋይስ እንግዲህ ያው መግቢያ 50 ብር ነው። ለአንድ ሰው 50 ብር፣ ለሁለት ሰው 100 ብር። አሪፍ ነው፣ ምንም አይልም። የኔ መሰለ ተፈጥሮ አይቶ ለመሄድ ያው ያን ያክል ውድም አይደለም። ዮ ጋይስ ያው እንደምታዩት ደረጃ ምናምን እየተሰራ ነው። ባለፈውን አዶናይ ሲመጡ አልተሰራም ነበር። እነሱም ነግሮ ከሆነ እኔ እንጃ። ግን አሁን በጣም የሚያምር ደረጃ ምናምን ተሰርቶ ምናምን እየተጠናቀቀ ነው። ከጀርባ የምትሰሙት ድምጽ ደግሞ የአጆራ ፏፏቴ ድምጽ ነው፣ የውሃው ድምጽ ማለት ነው። በጣም ደስ ይላል። እስቲ አብረን ምናይ ይሆናል ያሉት ነገሮች ማለት ነው። ተከታተሉ። ዋው ዋው ማለት ነው። በጣም የሚያምር ቪው ነው ያለው። በጌታስ ለማንኛውም እስኪ እዚህ ከሚሰራ ከአንድ ወጣት ጋር እስቲ ስራው መች ተጀመረ የሚሉትን ነገሮችን ከሱ ሰምተን ለእናንተ እናደርስ ይሆናል። እስቲ በመጀመሪያ ወዲህ ተዘጋጅ። እስቲ በመጀመሪያ ስምን? ስሜ ታምራት ነው የሚባለው። እዚህ ስራው ከተጀመረ ምን ያክል ጊዜ ነው? ያው አንድ ዛሬ 20 ቀን መሰለኝ። ኦኬ። ይሄ ማለት ያው ለአካባቢ ወጣቶችም የስራ እድል ፈጥሯል ማለት ነው። ኦኬ። ምን ስራ ነበር ከዚህ በፊት? የኔ ስራ ትምህርት ስርዓት ነኝ። ኦኬ፣ ስርዓት ነኝ፣ ተማሪ ነኝ። ምን አገኘ ከዚህ ቤተሰቦችን እየረዳ ነው ምናምን ሰርተህ እዚህ አካባቢ? ያው ከ150% ያው ለመረዳት ነው። ከዛ ለኛም ለሳምና ብር ምናምን ብለን ለዛ ነው። እንደምታውቁት ያው አሪፍ ነው እየሰራ ያለው፣ ጥራቱም አሪፍ ነው። የሚጠናቀቀው መቼ አካባቢ ነው? እስቲ ካለቀ በኋላ ነው። ያው ስራውን ነው የሚወስነው። እስከ ውሃ ድረስ ነው የሚቀጥለው ማለት ነው፣ ደረጃው ማለት ነው። ዮ ጋይስ ከዚህ በኋላ እኛ ቢያንስ ከ1-3 ወር በኋላ ብንመጣ እስከ ታች እስከ ፏፏቴው መጨረሻ ድረስ ወርደን ያው ያሉትን ነገሮች የምናሳይ ይሆናል። ለነገሩ አሪፍ ነው አሁንም እየሰራ ያለው ነገር። ቀጣይ እንመጣለን። ወንድሜ አመሰግናለሁ። እሺ ዮ ጋይስ በስተመጨረሻ ደርሰናል። በጣም አድካሚ ነው መንገዱ ምናምን ገደል አለበት። ግን በመጨረሻ ደርሰናል።
አካባቢው በጣም ደስ ይላል። ፀሐዩ ሙቀቱ ከባድ ነው፣ ግን እናንተን ለማሳየት እዚህ እንግዲህ እዚህ ደርሰናል። ደርሰን እንግዲህ እናሳያችሁ ይሆናል። ጠብቁን። በስተመጨረሻ ደርሰናል። ገደሉ በጣም አስፈሪ ነው። እስቲ ለማንኛውም ካሜራማናችን መጥተው የሚያሳያችሁ ይሆናል። እስቲ አለና በጣም ደስ ነው። በጌታስ ጋይስ እናንተ የምትፈልጉ ከሆነ ወደ ታች ጸበል ምናምን አለ ተብሏል። እሱ ጋር ደርሰን ደግሞ እናሳያችሁ ይሆናል። ለማንኛውም እስቲ መታችሁ መጀመሪያ ያሉትን ፏፏቴዎች ስማቸውንና ስም እንደሆነ እናሳያችኋለን ማለት ነው። ጋይስ እንግዲህ አንደኛው ያው ከከምባታ ሳይድ ይመጣል። ሶቱ የሚባለው ማለት ነው። ሶቱ የሚባለው በኔ ሳይድ ላይክ እንደዚህ ሲሆን በስተ ግራ በኩል ያለው ማለት ነው። ሶኬ አይ ቲንክ 170 ሜትር ነው እና አጀንቾ የሚባለው በዚህ ሳይድ ማለት ነው። በቀኝ በኩል ያለው 210 ሜትር ነው ማለት ነው። ሁለቱ እዚህ ጋር ታች ተገናኝተው ወደ ኦሞ ወንዝ ነው የሚገቡት ማለት ነው። ሁለቱም ፈሶ ማለት ነው። በጣም የሚገርም ተፈጥሮ ነው። በጌታስ እንግዲህ ይሄን ለማየት ማለት ነው። ቦምቤ ከአዲስ አበባ ቢያንስ የሚርቀው ወደ 290 ወይ 270 ኪሎ ሜትር ነው። ከሶዶ ደግሞ አጠቃላይ 60 ኪሎ ሜትር ርቀት ላይ የሚገኘው ማለት ነው። እዚህ ባለፈው እና አዶናይ አይሾ ኢትዮጵያ ማለት ነው መጥቶ ነበር። ታች ደግሞ ልብስ የሚያጡ ሰዎችም አሉ። ጸበል አለ ተብሏል። እስቲ ገብተን ያሉትን ነገሮች እናሳይ ይሆናል። ካሜራውን ቀረብ አድርገን ደግሞ እናንተ እናሳያለን ማለት ነው።
ጋይስ እንግዲህ ፀሐዩ እየለን ነው። ሀሰን ራሱ ልብሱን እየቀየረ ነው። በጌታ ስም ሙቀቱ በጣም ከባድ ነው። እንግዲህ እዚህ አካባቢ ቢያንስ 50 ዲግሪ ሴልሺየስ ይጠጋል ብዬ አስባለሁ። ሶ ወደታች እንግዲህ የምንሄድበት ቦታ ራሱ አልቋል። ከዚህ ልንመለስ ነው ማለት ነው። በጣም ከባድ ነው አየሩ ራሱ አልቻልኩትም። እስቲ ቀጣይ ደግሞ ወደታች ወርደን መንገድ ካገኘን እናሳያችሁ ይሆናል። እስቲ እንግዲህ እነሱንም እንደጠየቅነው ወደታች ለመውረድ መጀመሪያ መስራት ምናምን ነበረ። እሱ እንግዲህ ተሰብሮ አገልግሎት መስጠት አቁሟል። ሶ እንግዲህ እኛም ከዚህ ለመመለስ ተገደናል ማለት ነው። ከላይ ሆነን እስቲ አፋፍ ቦታዎችን ለማሳየት እንሞክራለን። እንደገና ተመልሰን ወደ ላይ እየወጣን ነው። በጣም ደክሞኛል። እንግዲህ ምሳም ራሱ አልበላው የምንበላበት ቦታ ራሱ የለም፣ ግን ለማግኘት እንሞክራለን። ተከተሉ። ውይ አይ ምን አታረጋለሁ። እኔ ራሱ ደክሞኛል። እዚህ ብናቆም አሪፍ ነው። እንግዲህ ጋይስ ተመልከቱት እስቲ። ከዚህ ሄዶ ወደ ኦሞ ወንዝ መግባት ማለት በጣም ከባድ ነው። ብዙ ኪሎ ሜትር ርቀት ላይ ነው ኦሞ ወንዝ ያለው። ቢያንስ 35 እስከ 40 ኪሎ ሜትር ርቀት ላይ ነው። በጣም ከባድ ወንዝ ናቸው ሁለቱም ማለት ነው። ለጌታስ አሁን ቅድም ላይ ያሳየናችሁ ደረጃዎች እስከዚህ ድረስ ነው የሚሰሩት። አሪፍ ነው ብቻ ግን እስካሁን መቀየቱ ነው ያሳዘነኝ። ብዙ ጎብኚዎች ነበር ወደዚህ የመጡት ላይክ በዚህ አይነት መንገድ ተንገላቱ እንደተመለሱ ሳቅ በጣም ነው የደባኝ። ግን አሁን የሚሰሩት ስራዎች ደግሞ ይበልጡኑ አሪፍ ናቸው። እስቲ አልቆ ደግሞ ከሁለት ከሶስት ወር በኋላ ተመልሰን መተን እናሳያችሁ ይሆናል። በጣም ደክሞኛል። የለበስኩት ራሱ ጥቁር ነው ዛሬ። ፀሐይ እንደመውጣ ራሱ አላወኩም። ስመጣ አካባቢ በጣም ደመናማ ነበር። ፀሐይ እንደመውጣ አላወኩም። በጣም ነው እየሞቀኝ ያለው። ላበላቦኛል። እስቲ ወደ ታች ወርድ ወንዙ ላይ ታጥቤ ለማንጣት ፈልጌ ነበር ሀበሻውን፣ ግን ራሱ መስላሉ ተሰብሮ ሰዎችን መውረድ አቆሙ አሉ እያሉ ነበር። ይሄው ጋይስ እናንተ ደግሞ ቀጣይ እንዲህ አሪፍ ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩ። እንግዲህ በጣም ደክሞኛል። እንዲህ ለእናንተ ለማሳየት ነው እንግዲህ እዚህ ቦታ ድረስ የመጣሁት። እናንተ ደግሞ ቀላል ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ቤተሰቡንም ይመቻችሁ። ያው ጋይስ እንግዲህ ሀሰንም ደክሞት እዚህ ጋር ጆጊንግ እያደረገ ነው። በፊት ስመጣ አካባቢ ቀላል ነው ይል ነበረ። እንግዲህ ወንድ ልጅ ሲፈተን ማየት ራሱ ደስ ይላል። እንዴት ነው ሀሰን? አትጠይቀኝ። ቦታው በጣም ደስ ይላል፣ ግን ግዴታ በቃ የሆነ ታምር መኖር አለበት አይደለ? በጣም አድካሚ ነው። ደግሞ የምታየው ቪው በጣም ነው የተለየ ነው። እኔ እንጃ ብቻ በጣም ደስ ይላል። ማለት ድክመትህን ያስረሳል። ይሄ ቦታውን ስታየው፣ ፏፏቴውን ስታየው ድክመትህን ነው የሚያስረሳው። ግን እየደከምንም ቢሆን ያው እንግዲህ እየተጓዝን ነው። በጣም ደስ የሚል ቀን ነበር። ያው ሚኖታ ማታቁት በአማርኛ ሲገለጽ ጥንካሬ ማለት ነው። ሚኖታ ማለት እኛም ጥንካሬ ያልንበት ምክንያት ለምን እንደሆነ ከዚህ ቪዲዮ አይታችሁ ትረዳላችሁ ብለን ተስፋ እናደርጋለን። ያው የመውረድ መውጣት ያሉትን ነገሮች መቻል ራሱ ጥንካሬ ይጠይቃልና ጋይስ ጠንካራ መሆን አለብን በህይወት እስካለን ድረስ። እዚህ ጋር ደግሞ ለከብቶቻቸው ሳር እያጨዱ ምናምን ያሉ እናቶች አሉ፣ ልጆች አሉ። እንግዲህ እንደምታዩት ማለት ነው። የወፎችም በጣም ደስ ይላል። ቢያንስ እዚህ አካባቢ ለጥ ብል ራሱ ደስ ይላል። አልቻልኩም። ዳገቱ ራሱ ከባድ ነው።
ያው ሁሉም ነገር ለማግኘት መጀመሪያ መልፋት እንዳለብን ነው ምንማረው ከዚህ ቦታ። ጥሩ የሆኑ ፏፏቴዎችን በጣም የሚያማምሩ በኢትዮጵያ ብቸኛ ላይክ መንቲያ ፏፏቴ ነው። በምስራቅ አፍሪካም ብቸኛ መንቲያ ፏፏቴ ነው። ላይክ ይሄን ለማየት ደግሞ ብዙ ውጣ ውረድ እያሳለፍን ነው የምንገኘው። ደስ ይላል ብቻ ይሄ ራሱ ላይፍ ነው። አንድ ቀን ደግሞ እንዲህ ካሳለፍን በኋላ ተቀምጠን ስናወራ ደስ የሚል ራሱ ትውስታ ነው የሚሰጠው። በጌታስ እዩት፣ በጣም ደስ ይላል። ማዘር ራሱ ደክሞት እንዴት እንደምትሆን እዩት። ዋው! በወላይታ ውስጥ እንግዲህ ሊጎበኙ የሚገባቸው ቦታዎች በጣም ብዙ ናቸው። ከዚህ ደግሞ ቢያንስ 15 ኪሎ ሜትር ርቀት ላይ ሰንጋና ፏፏቴ ያለው በጣም ትልቁ ማለት ነው። ወላይታ ውስጥ ከአጆራ ቀጥሎ በጣም ትልቁ ፏፏቴ ሰንጋና ፏፏቴ እዚህ አቅራቢያ ላይ የሚገኘው ምንድን ነው? ሩዋል እንዳታወራ ደክሞኛል። እንግዲህ እዚህ ጋር ስንመጣ መጀመሪያ ቴካዊ ይዘን ለማምጣት አስበን ነበር። ምን ይደረግ አላወቅንም፣ እንዲህ አድካሚ እንደሚሆን ምን ብቻ። ይሄንን እያያችሁ ምኖታን ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ሀሳባችሁን ገለጹ። ምኖታ ማለት ሰብስክራይብ ይሄ ነው ብቻ። ተባብሩ በቃ ጋይስ፣ ሌላ ነገር ከእናንተ ምንም አንፈልግም። ተመልከቱ እንግዲህ ሶኬ አጃንቹ ሶኬ 170 ሜትር አጃንቹ ደግሞ 210 ሜትር እስከታች ወርደን ወጥተን ያው በጌታስ ገና ለመውጣት ምን ያክል ርቀት እንዳለኝ ተመልከቱ። ፍሬው ግን ነው የምትወርደው። ፍሬው ግን ድክመትን ወደኋላ ስታይ ያስረሳል። ድክመት ያስረሳል። የምር በቃ ማለት ንፋስ ራሱ በጣም ደስ ይላል። ቪው ንፋሱ፣ የወፎች ጫጫታ ምናምን አየሩ በጣም ደስ ይላል። ትንሽ ይሞቃል ግን አሁን እዚህ አካባቢ ስትሆኑ ደግሞ ንፋስ አለው፣ በጣም ደስ ይላል። እዛ ጋር እንደምታያችሁ አላቅም ግን ከብቶች አሉ ወንዝ ላይ የሚጠጡ ልጆች እየዋኙ ነው። በኢየሱስ ይሄ በጣም የሚገርም ቦታ ነው። እዛ ደግሞ ላይ ስላሴ ቤተክርስቲያን አለ ይባላል። ላይ ይሄ ቦታ ብዙ ታሪኮችን የያዘ ቦታ ነው። ከዛ መካከል አንዱ የወላይታው ገናና ንጉስ ሞቶሎሚ በ12ኛ ክፍለ ዘመን ከነገሱ ወላይታ 50 ነገስታቶች መካከል አንዱ ነው። የወላይታ ማላ ንጉስ ነው እንደምታውቁት ማለት ነው። ንጉስ ሞቶሎሚ ግዛቱ ከኬንያ ቱርካና ሐይቅ እስከ ሰሜን ቡልጋ ድረስ ይጠጋል። ቡልጋ ጎንደር ድረስ ማለት ነው። በዛ ሰዓት የአቡነ ተክለ ሃይማኖት እናት ማርኮ ነበር ወዲህ ያመጣው ዳሞታ ስላሴ ቤተክርስቲያን እንደምታውቁት ማለት ነው። እዛ ነበረ ተማርካ መታ ከ6 ወር በኋላ ስትመለስ አርግዛ ነበር። አርግዛ እንግዲህ ተክለ ሃይማኖት ተወልዶ ነበር። ያ ተክለ ሃይማኖት በታሪክ እንደምናውቀው የንጉስ ሞቶሎሚ ልጅ ነው። እዚህ ጋር ደግሞ ከጀርባ እንደምታዩት የተክለ ሃይማኖት ከተከላቸው ቤተክርስቲያኖች አንዱ ስላሴ ቤተክርስቲያን ከአጆራ በስተጀርባ በኩል ይገኛል። ይሄ ራሱ አጆራ ምን ያክል ጥንታዊ እንደሆነ ማለት ነው። ከ12ኛ ክፍለ ዘመን ማለት ከዛሬ 800 900 ዓመት በፊት ማለት ነው። እንግዲህ ተመልከቱት ወላይታ ምን ያክል ታሪክ፣ ማንነት፣ ኩሩ ባህል እንዳለው ይሄን እንግዲህ አንዱ ማሳያ ነው። ከዚህ ተናዶ ማለት ነው ከግጭት ነበረ በሁለቱ መካከል በንጉስ ሞቶሎሚና አቡነ ተክለ ሃይማኖት ማለት ነው። እዛ ሰዓት የንጉስ ሞቶሎሚ አሽከሮች ገፍትሮ ተክለ ሃይማኖትን ወደ ገደሉ ወደ አጆራ ገደል ገፍትሮ በጣሉት ጊዜ ቅዱስ መልአኩ በክንፉ እንዳወጣውና እንዳዳነው ከታሪክ መጽሐፍቶች ያነበብኩት ነበረ። በጣም ድንቅ ድንቅ የሆኑ ታምራቶች፣ ታሪካዊ ቦታዎች፣ እንደዚህ በጣም የሚያምሩ ፏፏቴዎች ያሉበት ቦታ ነው። ወላይታ ስትመጡ እንግዲህ አንድ አጆራ ብቻ አይደለም
በታሪክ ሆነ በፕሮቴስታንት ሆነ በኦርቶዶክስ እንግዲህ በሙስሊም ደግሞ በጣም ብዙ የተሰሩ ታሪኮች አሉ። ሶ ቀጣይ ደግሞ ከኛ ጋር ስትሆኑ እንዲህ የመሳሰሉት ቦታዎችን እየሄድን ለእናንተ ትምህርት ይሰጣል። ግን ለግንዛቤው ራሱ ለውቀት አሪፍ ነው የሚባሉት ነገሮችን ለእናንተ እንነጋለን ማለት ነው። ሶ እናንተ ደግሞ ቪዲዮን ላይክ፣ ሼር፣ ሰብስክራይብ ይሄን ብቻ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ መሆን ትችላላችሁ። ሚኖታ እንግዲህ ጥንካሬ ማለት ነው። ያው ጠንካራ ለመሆን ሚኖታን ሰብስክራይብ፣ ላይክ፣ ሼር ለማድረግ ግዴታ ነው። ቢያንስ ውዴታም የእናንተ ውዴታም ቢሆንም እኛ እንዲህ የለፋን እናንተ ደግሞ ሰብስክራይብ ስታደርጉ ደስ ይለናል። በርታ እንላለን ማለት ነው። ደግሞ አሪፍ ሌላ ቦታዎችን ለማሳየት ከእናንተ ጋር እንመጣለን። እሱ እንግዲህ እነዚህ ልጆች እነሱን ምሳ አልበሉም። አይ ቲንክ ከኛ ጋር ቅድም እዛ ጫፍ ከመኪና ስንወድ ይሄን ቦታ ለማሳየት የመጡት ልጆች ናቸው። በጣም ነው የምናመሰግነው። ወላይታ እንግዲህ እንግዳ ተቀባይ እንደሆነ እነዚህ ልጆች ምስክር ናቸው። ምንም ሳንላቸው ማለት ነው ቦታውን ለማሳየት ከኛ ጋር የተባበሩት ደስ ይላል። በጣም ገራሚ ቦታ ነው። በስመ አብ ማለት ወላይታ የመጣ ሰው በይዘው ማለት ነው ቦሎሶ ቦምቤ መጥቶ አጆራ ፏፏቴን ማየት ሳይችል ወደ መጣበት ከሄደ ማለት ነው በቃ በጣም በህይወቱ በጣም ከባድ ስህተት ፈጽሟል ማለት ነው። ስለዚህ ወላይታ መጣችሁ፣ ቦሎሶ ቦምቤ መጣችሁ፣ ይህንን በምስራቅ አፍሪካ ምንትያ የሆነውን ታላቅ የሆነውን አጆራ ፏፏቴ ሳታዩ ከሄዳችሁ ማለት ነው ትልቅ ስህተት ነው የፈጸማችሁ። ስለዚህ እንደምንም ብላችሁ መጣችሁ አጆራ ፏፏቴን አይታችሁ ሂዱ። በጣም ገራሚ ነው የምር። አድካሚ ቢሆንም እሱን ስታዩት ግን ድካማችሁ ይረሳል። ስለዚህ ሌታስ ጎ ከኔ ጋር እስቲ ተመልከቱት ቢሆን ምን ያክል እንደሚያምር የፈጣሪን ስራ ዝም ብላችሁ ተመልከቱ። ሌታስ ጎ ጋይስ። እንግዲህ እኛም ጨርሰን ልንመለስ ነው። ምግብ ራሱ አላገኘንም። በጣም እየራበን ነው። ዳቦ ምናምን ይሸጣል በተባለበት ቦታ ለመሄድ እያሰብን ነው። እንግዲህ ከዛ ደግሞ ሞተር ይዘን መተናል። ለማንኛውም ሞተራችን ሄደን ደግሞ ቀጣይ ቪዲዮ የምናሳያችሁ ይሆናል። ከባድ ነው በጌታስ ግን ይሁን እንግዲህ እናንተን ተማምነን መተናል። እዚህ እንደማታሳፍሩን እርግጠኛ ነኝ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ብቻ በማድረግ የኛ ቤተሰብ ሁኑ። በጣም ደስ ይላል። ተመልከቱት ጋይስ። ቅድም ደግሞ በጣም ከባድ ቦታ ውስጥ ገብተን ነበር። ተመልሰን ወደ ቅድሙ ቦታ መተናል። እዚህ አሪፍ ደግሞ ፎቶ ተነስተን ለመሄድ አስበን ነው ተመልሰን የመጣ ነው። ያው የሚያነሱ ልጆች አሉ ከኛ ቅድም ለማሳየት የመጡ ልጆች ማለት ነው። ኢየሱስ ዋው ሀሰን ቸኮላል ዛሬ ለመነሳት። እንዴት ነው ሀሰን? በጣም ደስ የሚል ነው። በዚህ ማለት እዚህ ወደ ታች ስትመለከት በቃ ሌላ ታሪክ ነው። የምር ነው የምላችሁ። ወላይታ መጣችሁ ይሄንን ቦታ ሳታዩ ከሄዳችሁ በህይወታችሁ ትልቁን ስህተት ፈጽማችኋል ማለት ነው። ስለዚህ እንደምንም ብላችሁ ማለት ነው መጣችሁ ማየት አለባችሁ። ስለዚህ ደግሞ ለወላይታ ዞን የምናስተላልፈው መልእክት ምንድነው? ይህን የመሰለ በምስራቅ አፍሪካ ታላቅ የሆነውን መንትያ ፏፏቴ ያለበትን ለቱሪዝም ምቹ ወላይታን የሚያስተዋውቅ ማለት በምስራቅ አፍሪካ ትልቁ የሆነውን ሰው እንዲያየው እንዲመለከተው መንገዶች ምቹ መሆን አለባቸው። እኔና ፍሬው እስካሁን ድረስ ግን እንዳያችሁት ከሆነ ምቹ አይደለም መንገዱ። ደረጃው ቅድም የተስተካከለ ነበረ። ያ ደረጃው ቶሎ አልቆ ለሚመጡት እንግዶች ክፍት መሆን አለበት። መንገዱ መስተካከል አለበት። በጣም ደስ ይላል። ተመልከቱ ዝም ብላችሁ የፈጣሪ ስራ። ደግሞ የምጨምረው ነገር ካፌ ሬስቶራንት ቢሰራ አሪፍ ነው። ግድ ነው። እንዳሳየው ደግሞ ከዚህ ጋር ድልድይ ሆኖ ማለት ነው ወላይታና ከምባታ የሚያገናኝ አንድ ድልድይ ቢሰራ ራሱ በጣም አሪፍ ነው። እውነት ሰው ማህበረሰቡ ያው ይገናኛል። ድልድይ ማለት የሚያገናኝ ነገር ስለሆነ የሶሻል ላይፍ ራሱ ቀረቤታ አሪፍ ነው ብዬ ነው የማስበው። በጣም ደስ ይላል። በጣም ደክሞናል፣ ግን በጣም ርቦናል። ሰዓት ነው። ስንት ሰዓት ነው? ሰዓቱ በጣም ሄዷል። የምር በጣም ርቦናል። በጣም ርቦናል። 7 ከሩብ ይላል። ቁርስ አልበላም ዛሬ።
ተቻኩዬ መጥቼ ማለት ነው። ቅርብ መስሎኝ ቁርስ አልበላም። በጣም እየራበኝ ነው። በጣም ደክሞኛል። እንግዲህ ምን ይደረግ፣ ዋጋ እየከፈልን ነው። ለምን ነው የምንከፍለው? ለእናንተ ስል ነው። እናንተ ደግሞ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አይደል ግዴታ ነው። ሚኖታ የጥንካሬ ተምሳሌ ስለሆነ ወላይታ መታችሁ በተለያየ አጋጣሚ በአካል ማየት የማትችሉ መታችሁ በሚኖታ ዩቲዩብ ሰብስክራይብ አድርጋችሁ ይህንን የወላይታውን ታላቅ የሆነውን ግዙፉን አጆራ ፏፏቴ በዩቲዩብ ገብታችሁ መመልከት ብቻ ነው። ስለዚህ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ ተባበሩን። ከናንተ የምንፈልገው ያና ያ ብቻ ነው። ፍሬው በዛ ላይ የሚጨምረው ሐሳብ ካለ ይጨምራል። እኔ ብቻ አየሩን እያጣጣምኩት ነው። በጣም የተለየ ነው። በህይወቴ ካሳለፍኩት ነገር በጣም ትልቁ የሆነው ይሄ ነው። ይሄ በህይወት ዘመን የማይረሳ ነው። ታሪክ ሆኖ ይቀመጣል ማለት ነው። ያ እንግዲህ እኔ ማስተላለፉ መልእክት ብዙም አይደለም፣ ብዙ ብለናል። እንግዲህ ምለው ነገር የለም አልቆል። ብቻ ግን ምን ለማለት ፈልጌ ነው፣ ይሄ መሰለ ቦታ አለ አይደል በሰሜን ማውንተን ላይ ወደ 500 ሜትር ርዝማኔ ያለው ፏፏቴ ያለው በኢትዮጵያ ትልቁ፣ ግን እሱ አንድ ነው፣ ሲንግል ነው። ይሄ ደብል ሆኖ ግን በጣም ረጅም ነው። እዚህ አካባቢ ሳምር ላይ ትምህርት ሲዘጋ ልጆች ኦር ሆሊዴይ ምናምን ሰንበት ላይ መጥቶ ሊዝናኑበት የሚችሉበት ቦታ ነው። ግን ምንም የተሰራበት ነገር የለም። እውነት ለመናገር ትንሽ ደረጃዎች ምናምን እየተሰሩ ነው። አሪፍ ነው የሚሰራው ልማት። ሁሌም ልማት የምንደግፈው ነገር ነው፣ ግን በቂ አይደለም። የመኪና ራሱ አስፋልት ራሱ አልገባም። አስፋልት መግባት አለበት። ከመገንጠያው ወደ ሀደሮ የሚወስደው መንገድ መገንጠያ ማለት ነው ራሱ ወደዚህ መግባት አለበት። ግን ብዙ ያልተሰሩ ስራዎች ቢኖሩም ለዛሬ ግን አሪፍ ነው። ስራዎች ተጀምሯል። እዚህ ካፌ ሆነ ምን ተጀምሯል። ከዚህ በኋላ ወላይታ ያላችሁ ቲክቶከሮች እነ ተሙ ተፈሪ ብታርፍ ይሻላል። እዛ አዲስ አበባ ብቻ መቀመጥ ሳይሆን እዚህ እንደዚህ አይነት ቦታዎች መጥተህ ለልጆች ወር ለኢትዮጵያ ሕዝብ ለማሳየት መጣር አለብህ። እያንዳንዳችን በአካባቢያችን ያለውን ልማት ሆነ ተፈጥሯዊ ነገሮች እንዲህ ባለ መልኩ ለሀገራችን ኦር ለውጭ ላሉ ሰዎች ብናገር መጥቶ ያዩታል፣ ይደሰቱበታል። እንዲህ አይነት ቦታ ስትመጡ ደግሞ ለቱሪስት ራሱ ገቢ ነው። ለአንድ ሀገር፣ ለአንድ ወረዳ፣ ለአንድ ከተማ ገቢ ነው። ኢትዮጵያ ገቢ ከምታገኛባቸው ነገሮች አንዱ ቱሪዝም ነው። ስለዚህ እዚህ አካባቢ ኢንቨስት ኦር የሆነ መሰረተ ልማት ቢሰራ ያው ቱሪዝሙ ይስፋፋል እንጂ አይጎዳም፣ ቦታው ማለት ነው አይጎዳም። እና ይሄን ለማስተላለፍ ነው። ታች እንደምታዩት ሰዎች ልብስ አጥቦ ቅድም እኛ የገባንበት ቦታ የወጡ ነው። በጣም ደክሞናል። ምሳ ለማባስ ጓጉቻለሁ። ሀሰን በእናትህ ምን ናክ ፍሬው አሁን ለመጨረሻ ጊዜ ፎቶ ቪዲዮ ቀርጸን እንግዲህ ጨርሰናል። ፎቶ ምናምን ተነስተን ለመሄድ ብቻ ነው። አንድ ጥያቄ ልጠይቅ። ሚኖታ እንግዲህ ዋና ዓላማው ወላይታና አካባቢው ያሉትን የታሪክ ቦታዎችን ማሳየት ነው። እንግዲህ አንተ ዓላማ አጠቃላይ ኢትዮጵያ ውስጥ ከወላይታ ጀመር እንጂ ጅማሬው ከወላይታ ነው። ከዛ በኋላ ወደ ከምባታ አለ፣ ሀዲያ አለ። ከምባታ በቅርብ ጊዜ እንሄዳለን ብዬ አስባለሁ። 777 ደረጃ ለመውጣት እንሄዳለን። አርባ ምንጭ አለ ያላያችሁበት ቦታ። ወላይታ ሶዶ ላይ ደግሞ በጣም ገራሚ እየተሰሩ ያሉት መሰረተ ልማቶችን እናሳያቸዋለን። እንደዛ ተመሳሳይ ሐዋሳ፣ ዝዋይ፣ ላንጋኖ፣ አዲስ አበባ፣ መቀሌ፣ ጄዳ፣ ባሌ፣ ባህር ዳር በጣም ብዙ ቦታዎች ከዚህ በኋላ በአንድ አመት ውስጥ ራሱ እሱንም ለማድረግ የፈለኩት በአንድ አመት ውስጥ ነው። ሁሉም ቦታ ደርሼ ለእናንተ ለማሳየት ሞክረው በአንድ አመት ውስጥ ነው። እናንተ ብቻ ሚኖታን ላይክ፣ ሼር፣ ሰብስክራይብ በማድረግ ብቻ ተባበሩን። ያኛው እንግዲህ የፈጣሪ እቅድ ከሆነ ሁሉም ቦታዎች እየሄድን ለእናንተ እናሳያችሁ ይሆናል። የሚኖታን የቲክቶክ አካውንት ፎሎ ማድረግ እንግዲህ ባዩ ላይ እናስቀምጣለን። በራሴ ኢንስታግራም ፍሬው ፒንግ ላይ የሚለው ኢንስታግራም አካውንት አለኝ። በሱ ላይ በፌስቡክ ራሱ በሚኖታ ላይ ሊንኩን የቲክቶኩን አስቀምጠን እናንተ በሰፊ ተደራሽ ለመሆን እየሞከርን ነው። ይሄ የመጀመሪያው የሚኖታ ቪዲዮ ነው። ከየት ነው የጀመርነው? ከአጆራ። ቀጣይ ደግሞ አለ ብዙ ወላይታ ውስጥ የሚሰሩ ስራዎችን ለማየት ላይክ ከኛ ጋር ሁኑ። ላይክ፣ ሼር፣ ሰብስክራይብ። ሚኖታ እንተባበር፣ እንጠንክር። አንድ ኢትዮጵያ። እንወዳቸዋለን። ሌትስ ጎ